መልእክት ለትውልድ፣ መልእክት ለቤተ ክርስቲያን፣ መልእክት ለባለ አደራዎች። የጌታንም ድምጽ ማንን እልካለሁ ማንስ ይሄድልናል ሲል ሰማው። ኢሳይያስ ምዕራፍ 6 ቁጥር 8 ላይ ነው። ምዕራፍ 6 ከ1 ቁጥር ጀምሮ ሲነበብ እግዚአብሔር ለኢሳይያስ የተገለጠበት እግዚአብሔር በዘመኑ የነበረውን ትልቅ ችግር የእስራኤላውያንን ከእግዚአብሔር ገለል ማለት በምቾቶቻቸው ባላቸው የዕለት ኑሮ ተዘናግተው እግዚአብሔርን ቀድሞ ማምለክ እንደነበረና እንደቀደመው በመሰዊያ ላይ በእግዚአብሔር ፊት መገኘትን ቸል ባሉበት ዘመን እግዚአብሔር ለኢሳይያስ ቀድሞ ይናገር ከነበረው መንገድ ለየት ባለ መንገድ ለኢሳይያስ ተገለጠ። እሱም ክብሩን በመግለጽ ነው። ንጉሥ ዖዝያን ከሞተ በኋላ ይሄ በነገስታቱ እንዲሁም ደግሞ በአገሩ ባለስልጣኖች ወይም ደግሞ በአገሩ አስተዳደር ሁኔታ ሐሳቡ፣ አመለካከቱ በዛ ላይ ትኩረት የነበረው ኢሳይያስ እግዚአብሔር ድንገት ከሰማይ ሲገለጥለት ከነገስታት፣ ከባለስልጣናት፣ ከሰዎች፣ ከቤተ ክርስቲያን ወይም ደግሞ በወቅቱ በነበረው ከቤተ መቅደስ አሰራሮች በላይ ከተለመደው በላይ እግዚአብሔር ክብር ተገለጠለት። ሁሉም የአገር መምራትም ህዝብም ቤተ መቅደስም ሁሉም በምድር ባለው ደረጃ አስፈላጊ ነው። ግን በዛን ጊዜ እግዚአብሔር በክብሩ የተገለጠለት ለአንድ ነገር ነው። እርሱም እግዚአብሔር ለእስራኤል መፍትሄ ማምጣት ፈልጓል። በዛን ዘመን እግዚአብሔርን ቸል ላለች ምድር ወደ እግዚአብሔር እንድትመለስ መፍትሄ ሊሰጥ ስለፈለገ መፍትሄ ሰጪ እግዚአብሔር ከእግዚአብሔር ጋር መፍትሄ አምጪ ወይም ለመፍትሄ ተሰላፊ ኢሳይያስ እንዲሆን እግዚአብሔር ለኢሳይያስ በክብሩ ተገለጠ። ይሄ ሁሉ ችግር ሲሆን፣ ይሄ ሁሉ መከራ ሲሆን፣ ይሄ ሁሉ የህዝብ ድንዛዜ ሲሆን፣ ይሄ ሁሉ ምስቅልቅል ሲሆን፣ በሬ እንኳን ወደ ጋጣ አህያም ወደ ግርግሙ ሲገባ ህዝብ እኔን ትቶ ነገር የተበላሸበት መመለስ ይችላል። እኔ አለሁ አለ እግዚአብሔር። በዙፋኔ አለሁ። ኢሳይያስ የሌለው አይምሰልህ። ብቻህን አትቆጣ፣ ብቻህን በቃ ኑ እንዋቀስ እንዲያ በሚሉ መልእክቶቼ ጨከን ወይም ደግሞ ቆጣ ወይም ደግሞ ክርር አትበል፣ እኔ አለሁ አለ እግዚአብሔር። ስለዚህ መፍትሄ ለማምጣት ስለፈለገ ነው የእግዚአብሔር ክብር የተገለጠው ለኢሳይያስ መፍትሄ ለማምጣት። በዘመኑ እግዚአብሔር መፍትሄ ይዞ መጥቶ ሰው ስላጣ ቁጥር 8 ላይ ማንን እልካለሁ ማንስ ይሄድልናል አለ። ክብሩን የገለጠ አምላክ መላእክቶች ሲያጅቡት፣ ክሩቤል ሲከቡት፣ ቅዱስ ቅዱስ እያሉ ሲያከብሩት ይሄን አይቶ የደነገጠው ኢሳይያስ የራሱ ህይወት እንኳን እስኪጸየፍ ከንፈሬ ረከሰብኝ እስኪል ሰረንደር አደረገ፣ እግዚአብሔርን አከበረ። በዚያን ጊዜ ልቡን አነቃቃ። እግዚአብሔር ማንን እልካለሁ ሲል እኔን ላከኝ አለ። በጉጠት ሱራፌል ከንፈሩን በዳሰሰ ጊዜ በደል ካንተ ላይ ተነስቷል። እኔ ለመፍትሄ ስነሳ በደል የተሰረየላቸው እውነት የገባቸው ክብሬን ያዩ ደግሞ ከኔ ጋር የመፍትሄ ሰዎች ይሆናሉ አለ። በኢሳይያስ ዘመን ክብሩን የገለጠ ጌታ ዛሬ በምድራችን፣ ዛሬ በቤተ ክርስቲያን፣ ዛሬ በኔና በእናንተ ህይወት ያስጨነቀን ግራ የሚያጋባ በመንፈሳዊ ዓለምም በግዙፉም ዓለም በብዙ ውጥረት የተጨነቀን ትውልድ ነፃ ሊያወጣ እግዚአብሔር ተዘጋጅቷል። ይልቁንም ጌታ ኢየሱስ ክርስቶስ በትንሣኤው ኃይል፣ ይልቁንም ጌታ ኢየሱስ ክርስቶስ በዘመን መጨረሻ ሥጋን በለበሰው ሁሉ ላይ መንፈሱን በመላክ በሐዋርያት ዘመን የጀመረውን የመዳን ሥራ የተወደደ ዘመን የመዳን ዘመን የተባለው ጌታ የመስዋዕትነት ሥራ ሰርቶ ጨርሶ ከሄደ በኋላ ጌታ ኢየሱስ ዳግም ለንጥቀት እስኪመጣ ይሄ የመዳን ዘመን ነው። ይሄ የተወደደ ዘመን ነው። ይሄ ሰላም ደህንነት ያለበት ዘመን ነው። አሁን ግን ድንገት ጌታ ቢመጣ ይሄ መዳን ዘመን ያልፋል፣ እድል ያልፋል። እግዚአብሔር ይሄ የዘመን መጨረሻ ላይ መፍትሄ አንተና እኔን፣ አንቺና እኔን፣ ቤተ ክርስቲያንን፣ ባለራእዮችን ይፈልጋል። ስለዚህ እግዚአብሔር ጩህ ነው ያለኝ። ጩህ፣ የጩኸት አዋጅ አውጅ፣ የመፍትሄ ጩኸት ብለህ ጩህ ነው ያለኝ። በድምፅ እንኳን መግለጽ ባይቻል በመለከትና በእግዚአብሔር ድምፅ ግለጽ አለኝ። ዛሬ በኢትዮጵያ ምድር፣ ዛሬ በኢትዮጵያ ቤተክርስቲያን፣ ዛሬ በቤተሰቦች፣ ዛሬ ባንተና ባንቺ ህይወት፣
ዛሬ በግል ሕይወት እንደ አንድ አማኝ ዛሬ እግዚአብሔር ለመፍትሄ ተነስቷል። የመፍትሄ ጩኸት ይላል እኔ ተነስቻለሁ፣ እናንተም ለመፍትሄ ተነሱ ይላል። ውድ ወገኖች እግዚአብሔር በተለያየ መንገድ ካሁን በፊትም ተናግሮናል። የተናገረውን ሲያደርግ አይቻለሁ። 48 ዓመታት በእግዚአብሔር ቤት ቆይቻለሁ። እግዚአብሔር ሲናገር በኢትዮጵያ ምድር አይቻለሁ። በኮሙኒዝም ዘመን እግዚአብሔር የለም በተባለበት እግዚአብሔር ስራዬን እቀጥላለሁ፣ በትውልድ ላይ እኔ ሌላ ስራ አለኝ ብሎ ተናግሮ በምድሪቱ ላይ የነበረው ክህደት በ17 ዓመት ውስጥ እንዴት እንደ ጉም እንደተበተነ እኔ የዓይን ምስክር ነኝ። ዛሬም ችግሮች፣ ፈተናዎች በምድሪቱ ላይ የተጋረጠ ቃል ኪዳን ላላቸው ሰዎች ችግሩ አይቀጥልም። ቃል ኪዳን ላላት ምድር ችግሩ አይቀጥልም። እኛ ብንመለስ እንደ ኢሳይያስ እኔን ላከኝ ብንል እግዚአብሔር በዙፋኑ አለ፣ ክርስቶስ በጸጋው አለ። ስለዚህ ጌታ ለመፍትሄ ተነሱ፣ ችግሩን ብቻ አታራግቡ፣ በችግሩ ላይ ተስፋ አትቁረጡ፣ ለችግሩ እጃችሁን አትስጡ። በዘመናት መካከል ጌታ ኢየሱስ ዳግም እስኪመጣ ይህ ዘመን የደህንነት ዘመን ነው፣ የሰላም ዘመን ነው። ሰላም የማይሆነው ከክርስቶስ ስንወጣ ነው። ደህንነት የሚጠፋው ከክርስቶስ ስንወጣ ነው። ሞትና መቅሰፍት ከወንጌል ሲወጣ ነው። ለወንጌል የተሰጠች እቺ ምድር በእውነት ተስፋ ቃል የተሰጠው ይሄ ትውልድ አሁን ወደ ተስፋ ቃሉ ተመለሱና እኔ መፍትሄ እሰጣለሁ፣ እኔ ለመፍትሄ ጮኻለሁ፣ ከኔ ጋራ ወደ መፍትሄ ተመለሱ፣ ኑ ለመፍትሄ እኔ ታምራቴን አደርጋለሁ። ለመፍትሄ የተጠሩት ቁጥር 1 የኢትዮጵያ ቤተክርስቲያን። የኢትዮጵያ ቤተክርስቲያን በጸሎት በጾም ወንጌልን በማወጅና እውነትን በመናገር ከገባችበት አዚም ከትልዩ ልዩ ነቀፌታና ክርክር ወጥታ እነሆ አለሁ እኔ ላከኝ ልትል ይገባል። ቁጥር 1 የኢትዮጵያ ቤተክርስቲያን። ቁጥር 2 ባለራእዮችና ቤተክርስቲያን መሪዎች አደራ አለባችሁ። የተሰጣችሁን መንጋ፣ የተሰጣችሁን ጸጋ፣ የተሰጣችሁን ዕውቀት፣ የተሰጣችሁን ትምህርትና እምነት እንድታነሳሱ መፍትሄ ልሰራ መፍትሄ ላደርግ እኔ ተዘጋጅቻለሁ፣ ከኔ ጋር ተነሱ ይላል። እፈልጋችኋለሁ። የመፍትሄ ሰዎች ቀድሞ በግለትና በታላቅ ፍቅር ታገለግሉ የነበረ ከገባችሁበት ወጥመዶች እንድትወጡ ለመፍትሄ እፈልጋችኋለሁ ይላል የሰራዊት ጌታ እግዚአብሔር። ቁጥር 2 ባለራእዮችና ቤተክርስቲያን መሪዎች፣ የእግዚአብሔር ቤት ባለአደራዎች። ቁጥር 3 ቤተሰቦች፣ ለልጆቻችሁ፣ ለቤተሰባችሁ፣ ለትዳራችሁ እኔ ለመፍትሄ መጥቻለሁ። እናንተ ብትነሱ ጓዳችሁ ያለው መሰዊያ ብታቀኑ፣ የተደፋውን መሰዊያ የተዋችሁትን በዝመናና በሶሻል ሚዲያ በልዩ ልዩ በዘመኑ አሰራር የእግዚአብሔርን ኃይል በሚያስክድ የአምልኮ መልክ ይዞ በመሄድ ብቻ በቤታችሁ ጓዳ ያለውን የተሳሳተ መንገድ ትታችሁ ወደ መሰዊያ፣ ወደ መጸለይ፣ ወደ መጾም ቤተሰባችሁን ይዛችሁ በፊቴ ወደ መንበርከክ ተመለሱ። እኔ ለመፍትሄ መጥቻለሁ በቤታችሁ። እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ሁሉ እራትን ከኔ ጋር ይበላል። ቁጥር 3 ቤተሰቦች ተነሱ ይላል። በመጨረሻ እንደ ግል አማኝ በልጄ ስም የተጠራችሁ በክቡር ደሙ የተዋጃችሁ ወንዶች ሴቶች ልጆቼ ዘመኑ ሊያከትም ነው። ነገ ከጸጸት እንድትድኑ የእግዚአብሔር መንፈስ ቤተክርስቲያንን ከነጠቀ በኋላ በምድር መከራ በከባድ ጨለማ እንዳትገቡ እኔ ለመፍትሄ መጥቻለሁ፣ ወደ እኔ ተመለሱ ይላል። ወንዶች ሴቶች የልጄን ደም፣ የልጄን ቃል፣ የልጄን ትንሣኤ ያመናችሁ ስለምን እንዲሁ በከንቱ ታምናላችሁ? ወደ እኔ ተመለሱ። በብዙ መልክ ተናግሬያለሁ። አሁን ግን ዘመኑ ቀርቧል። ከኔ ጋር የሆኑ መፍትሄ ያገኛሉ። ከመንፈሴ ውጪ የሆኑ ከዓለም ጋር የሆኑ መፍትሄ ያጣሉ። ጸጸት ይሆናል፣ መከራ ይሆናል። አውሬው በልዩ መልክ በመከራ ተነስቷል። መፍትሄ እኔ ጋር ነው ያለው ይላል የሰራዊት ጌታ እግዚአብሔር። በልጄ ስም የጌታን ስም የሚጠራ ሁሉ ይድናል እንደሚል ቃሌ ወደ ልጄ ተመለሱ። እኔ ወዳችኋለሁ። ፍቅር ይገስጻል። መንፈስ ቅዱስ ለአብያተ ክርስቲያናት ይናገራል። ሙሽራው ተዘጋጅቷል። ዛሬ አነቃችኋለሁ፣ ማንን እልካለሁ፣ ማንስ ይሄድልናል የሚል የመንፈስ ቅዱስ ድምፅ በቤተ ክርስቲያን አለ። መንፈስ ቅዱስ ይናገራል። እኔ ልምጣ የሚል የመፍትሄ ሰው ራሱንም ያዳነ ሌላውንም የሚያድን መፍትሄ መጀመሪያ ለራስ መፍትሄ ቀጥሎ ለምድር ለሕዝብ አደራ ለተሰጠንበት ሁሉ መፍትሄ
እኔ ለመፍትሄ ተነስቻለሁ፣ ተነሱልኝ ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ዘንድ ያየሁትን እግዚአብሔር ለምድሪቱ የሚያደርገውን እንዲሁም ደግሞ እምቢ ቢሉና ቢያምፁ የሚቀጥለው ዓመት ላይ ደግሞ ጠላት ያቀደውን እቅድና አዋጅን ምን እንደሆነ በግልጥ እናገራለሁ። ይህን ራእይም ስቀበል እኔም የእግዚአብሔር ሰው ነብይ አማኑኤል ዳባ ያየሁትን ራእይ እንደዚህ በጽሑፍ አስቀምጫለሁ። ከ2009 ጀምሮ በተከታታይ እግዚአብሔር ስለ ምድሬ፣ ስለ ሕዝቤ፣ ስለ ነገዶችና ስለ ቋንቋዎች የሰጠኝ ራእይ መጽሐፍ ለማስቀመጥ የጀመርኩት መጽሐፍ ውስጥ የሚገኝ ለምድር ያየሁት ራእይ አንዱ ይሄ ነው። አብድዩም ሲጀምር እንዳለው ከእግዚአብሔር ዘንድ ወሬ ሰምተናል እንዳለው እግዚአብሔር ዘንድ የሰማሁት እናገራለሁ። እግዚአብሔር ፊትም ደግሞ ባለፈው ቪዲዮ ላይ እንዳያችሁት ወይም ደግሞ እንደተቀበልኩት ራእይ ያላያችሁ ወንድሞችና እህቶች እንኳን ብትኖሩ ወደ ኋላ በመመለስ በዚህ ምድር ላይ ሊደረግ የሚገባውን ታላቅና እጅግ ብዙ የመረረም እግዚአብሔር ፊት ስለ አባቶቻችን ስለ ራሳችንም ኃጢአት በሰማይ አምላክ ፊት የምንጮህበትን እግዚአብሔር ያሳየኝን ራእይ ማየት ይችላል። ይህ ግን ቢሆን እግዚአብሔር ፊት ይህንን ብናደርግም እግዚአብሔር እንደተቀበልኩት የጌታ መልአክም በዛን ጊዜ ያሳየኝ ይሄ ነው። ይህ ቢሆን የጌታ መልአክ የምድሪቱን ኃይል እለቃለሁ፣ ዘንዶ ዋጦንም አስተፋለሁ፣ ምድሪቷም ኃይሏን ትሰጣለች የሚል ድምፅን ሰማሁ። እንዲህም ይለኝ ጀመረ፣ የአባቶችንና የትውልድን ባርኮት የዋጠው ሁሉም ይተፋል፣ የምድሪቱም ሰላም ይበዛል። ምድሪቱም በዙሪያ ላሉ ትውልድ መሰብሰቢያና ማረፊያ ትሆናለች። እንዲህም አለኝ፣ የትውልዱ አእምሮ ይለቀቃል፣ ትውልዱም የብዙዎችን ትውልድ ያሳርፍ ዘንድ አእምሮን ባርክለታለሁ። በውስጡ የተቀበሩትም ትውልዱ ያላወቃቸው ታላላቅ ባርኮቶችን እዚች ምድር ውስጥ አወጣለሁ ሲል የእግዚአብሔር መልአክ ሲናገር ሰማሁ። ይህ ባይሆን ግን ጨለማው እንደዚህ አቅዷል፣ ይህ ባይሆን ግን እንዲሆናል የሚል ድምፅን ሰማሁ። እንደገና ነውጥን፣ አለመግባባትን ይሰፋል፣ ትውልድንም የሚበላ ሰይፍ እንደገና እንደ ንፋስ ይመጣል። የተሰሩ ከተሞችን የሚያፈርስ ወጀብና አውሎ ንፋስ ይነሳል። ስለዚህ እንደዚህ በላቸው፣ ይህ እንዳይሆን በፊቴ የነነዌ ሰዎች በቀድሞ ጊዜ በዮናስ ትንቢት እንደተመለሱት ይህ ሕዝብ እንዲመለስ ነገራቸው የሚልን ቃል ሰማሁ። ይህንንም ከሰማሁ በኋላ እግዚአብሔር እንደሰጠኝ ማስተዋልና የተቀበልኩት ጥበብ ነሐሴ 28 ጀምሮ በሚቀጥሉት ባሉት ተከታታይ ቀናቶች እስከ ጳጉሜ 3 የሕዝብ አለቆች፣ ቤተ ክህነት ውስጥ ያሉ አባቶችና መምህራን፣ በካውንስል ውስጥ ያሉ ወንጌላውያን አስተማሪዎችና አባቶች፣ አባገዳዎች ሁሉ የትውልድም ልብና ጆሮንም ያገኙ ቲክቶከሮች፣ ዩቲዩበሮች ድምፅን ለማሰማት ብዙም ጆሮ የተሰጣቸው ሁሉ እንደዚህ ያድርጉ። በተለይም ደግሞ በእነዚህ ቀናቶች ላይ 28 እስከ 3 ባለው አባቶች፣ የሕዝብ አስተማሪዎች ሁሉም በእግዚአብሔር ፊት እጅግ ራሳቸውን አዋርደው ጾምን ይቀድሱ። ሕዝቡንም ሁሉ ስለ ጾም ያስተምሩ። ሕዝቡም ሁሉ ወደ እግዚአብሔር እንዲመለስ ሁሉን ወደሚችል አምላክ ራሱን ዝቅ እንዲያደርግ በትውልዱ ፊት ድምፃቸውን በኃይል ያሰሙ። የሕዝብ አለቆችም የሕዝብ አመራሮች ሁሉ በእነዚህ ቀናት እግዚአብሔር ዘንድ ምሕረትን ለአባቶች ኃጢአት ስለራሳቸው በደል መተላለፍ እግዚአብሔር ፊት ይጮሁ። በዛንም ጊዜ ሕዝቡ ሁሉ እግዚአብሔርን ይፈልግ ዘንድ በሚቀጥሉ ቀናቶች የሚያስፈልጉትን ሁሉ ያደርጉ። ሕዝቡ ሁሉ በአንድነት ተሰብስቦ ስራዎችን ሁሉ ተዘግቶ በአንድነት ከጠዋቱ አንስቶ በየቤተ እምነቱ በመሰብሰብ ራሱን አዋርዶ በታላቅ ንስሐና በታላቅ ልብ መሰበር የሰማይ አምላክን ይፈልግ። ይሄንን ለማድረግ በውስጥም በውጭም ያሉ አብያተ ክርስቲያናት፣ በውስጥም በውጭ ያሉ የሕዝብ አስተማሪዎች ሁሉ ሕዝቡን ይዘው በታላቅ ጩኸት እግዚአብሔር ፊት ይጮሁ። እንዲሁም በእነዚህ ቀናት እቺ ምድር ራሷን እንዳዋረደች ይታወቅ ዘንድ እንደ ሕዝብ እንደ መንግስት እግዚአብሔር ፊት ራሷን እንዳዋረደች ይታወቅ ዘንድ የዚችን ሀገር ባንዲራ ዝቅ አርጎ በማውለብለብ የአምላክን ምሕረትም ሕዝብ ሁሉ እየፈለገ እንዳለ ታሳይ ዘንድ በብዙ ትሕትናና ለተቀበልኩት የእግዚአብሔር ጥበብና ማስተዋል ይሄን እናገራለሁ። ይህ ቢሆን የሰማይ አምላክም ከአባቶቻችን ጀምሮ እኛው ድረስ የደረሰውን ጩኸት ሰቆቃና ብዙ ምጥን ከትውልዳችን ላይ ያነሳል። እግዚአብሔርም ምሕረትን ያደርግልናል። ስለዚህ
በእነዚህ ቀናቶች ውስጥ 28 እስከ 3 ባለው የሕዝብ አስተማሪዎችና አለቆች ሁሉ እግዚአብሔር ፊት በኃይል ራሳቸውን ይቀድሱ፣ ንስሐና ጾምንም ያውጁ። በእነዚህም ቀናት በሕዝቡን ሁሉ በአንድነት ያሰባስቡ። ከጳጉሜ 4፣ 5 እንዲሁም አዲሱ ዓመት 1 ላይ ሕዝቡ ሁሉ በነቂስ ወጥቶ አምላኩን ይፈልግ። በእነዚህም ጊዜያት ከመንግስት የሚጠበቀው በአገሪቱ ላይ የ3 ቀን የንስሐ ፕሮግራም፣ ሰው ሁሉ ስለ ምድሩ እንዲጸልይና አምላኩን እንዲፈልግ አዋጅን ማውጣት። በእነዚህም ቀናት ለሕዝብ ወሳኝ አገልግሎት ከሚሰጡ ተቋማት ውጪ ሌሎቹም በመዝጋት ሕዝቡ ሁሉ የሰማይና የምድርን ጌታ እግዚአብሔርን ይፈልግ ዘንድ ወደ የቤተ እምነቱ እንዲሰበሰብ፣ በዚያም ስለ አባቶቹ ኃጢአት ስለ ራሱ ኃጢአት ሰማይ አምላክን ይፈልግ ዘንድ ማስተባበር። በእነዚህም ቀናት በሰማይ አምላክ ፊት ምድሪቱ ሁሉ ራሷን እንዳዋረደች ያመለክት ዘንድ የዚችን አገር ባንዲራ ዝቅ አርጎ ማውለብለብ፣ በምድሪቱ ላይ ሁሉ እግዚአብሔርን እየፈለገች እንዳለች ማስታወቅ። በእነዚህም ቀናቶች ሁሉ ሕዝቡ የሚያስፈልገውን አቅርቦት፣ ሕዝቡ የሚያስፈልገውን ነገር ሁሉ ከአባቶች ጋር በመመካከር ለሕዝቡ ማድረግ። ይህንን ብናደርግ የሰማይ አምላክ ባርኮታችንን ዘንዶም የዋጠብንን ነገር ሁሉ ምርኳችንን ሁሉ ያስተፋል። ምድሪቱም ለትውልድ መሰብሰቢያ ለዙሪያ ላሉትም ሕዝቦች ሁሉ ማረፊያ ትሆናለች። ከዚህም ትውልድ ብዙዎች ይነሳሉ። በአራቱም አቅጣጫ ላይ ያለው የሕዝቡ ባርኮት ሕዝቡ ይህች ምድርም የሰማይ አምላክ እንደባረከ በምድር ዙሪያ ሁሉ ይነገራል። እግዚአብሔርም ይሄንን ይለቅልናል።